79 ነው የሚለው ይሄው ምንም አልተደረገበትም ፎቶ ምናምን እንደዚህ ነው ገና ተቀብሮበታል ስም ምናምን ምንም የጻፈበት ነገር የለም ስምን ወይ ስሙ ወይ ፎቶ መኖር አለበት የሞተችበት ቀን ምናምን ስም ምናምን አይጻፍበትም እንዴ እራሳቸው ቤተሰቦቻቸው ነው እንደዚህ አድርገው የሚያሰሩት ምናምን ቤተሰቦቿ ናቸው አሁን እንደዚህ አድርገው የሚያሰሩት አሁን እንደዚህ ይደረግና ከዛ በኋላ ቤተሰብ ደግሞ ይመጣና እንደዚህ አድርጎ በፈለገው አይነት እንደዚህ ያሰራላችኋል ማለት ነው ጠይቂ የማን ነው ብለሽ ጠይቂ አንዴ አረጋግጭልን የማን ነው ብለሽ ጠይቂ ስም ሳይኖር እንዴት ታምሩ ልጅቷ ታውቃለች 79 የሚለው ቁጥር አሁን ግቢው ማለት ነው ቃይዩት አንዴ ግቢው ኦልሬዲ እንደዚህ ሆኖ በዘበኛ የሚጠበቀው አሁን እኛ ዝም ብለን የገባ ነው ይሄ ከቢሮ የላቸውም ይሄ አሁን በስልክ ደውለን ነው እንደራሱ ጠይቀን እዚህ ጋር ነው ተብለን ይሄድ ነው በቃ እንደዚህ ነው ቢሮ የላቸው በቃ እንደዚህ ነው ስለዚህ አሁን እሱ ነገር ለቤተክርስቲያኑ የደብሩ አስተዳዳሪ እዚህ ጋር የተቀበረ ሰው ማን ነው ብለሽ መጠየቅ ትችያለሽ እናቴ በእናትሽ ከሄድሽ አይቀር ይሄንን አድርገሽ አሚልዬ እኔ የምፈልገው ምን መሰላችሁ 1179 ቁጥር ነው አይደለም የማን ለማረጋገጥ ላሳያችሁና እዩት ቆይ ያው 1179 ዘጠኛው ግን አትታይም ቀብሩ ስንት ቀን ነው አትታይም ዘጠኛው አይታይም ቀብሩ ቀይስቲ ደግሞ ጠይቃቸው ኤልሽ ነው ዘጠኛ አይታይም በልሽ ጠረቅ አድርጊ ይሄኛው ስለተደረበበት ነው እንጂ እዩ የቆየ ነው አሁን ይሄ የቆየ ቀብር ነው የሳምንት ቀብር አይደለም ሳምንት ቀብር እሑድ ከሆነ 10 ቀን ምናምን የሚሆነው ያው አሁን ልጅ ከላይና ከታች ለአንድ አዲስ ቀብር ናቸው እነዚያው 1179 እና 1180 ማለት ነው እንደዚህ ናቸው ከዛ ቤተሰብ ነው የሚያስተራገነ ይሄኛው ሲሚንቶ ምናምን ሲያረጉ ስለነካባቸው ነው እሺ ሲሳው ጠይቂ እሺ ቢያንስ ስምንት ቁጥር ሊሆን ይችላል እኮ አይሽ እዚህ ጋር አንድ የሆነች ልጅ ስላለች ሳልጠይቃት እንዴት ፎቶ እንኳን የለም ግን ፎቶ እንዴት የለም ግን አሁን እንደዚህ አሁን መሰራት ነበረበት አሁን ቤተሰብ ምናምን ስላላሰራ ነው እንጂ አሁን ልጁ ራሱና ላይ መሰላችሁ ያን ጊዜ ቀብሩን አይቼ ነበረ አለ ግን አንድ በጣም ትንሽ ሰው ነው በጣም ትንሽ ሰው መጥቶ ነው ራሱ የቀበራት ምናምን እያለኝ ነበረ መዝገብም የላትም መዝገብማ የቅድሙ ሰው የጠየኩት ቄሱ ጋር ነው ያሳየን ቄሱ ጋር መዝገቡ ላይ 1179 የሚል ቁጥር መቀመጥ አለበት አይደለ ዙፋንዬ ቆይ አንዴ ከታች የካ ማን ነው ማን ሚካኤል ነው ይሄ ቤተክርስቲያኑ የካ ሚካኤል ይኸውልህ መብረቅ ተሳው ጋር ነኝ ያለሁት በደንብ ስማኝ መዝገብ ላይ ይጻፋል ለምሳሌ 1179 ይጻፋል በአምስት ነው እኮ ልጅቷ ራሴ ልጅ በአምስት ነው አለችኝ ሐምሌ 5 ነው በቃ ቤት እንደዚህ ተጣጣውና በአምስት ነው አለች ተራስ አሁን ይሄ እንደ ኖርማል እንደ ፉካ ተደርጎ በግቢ ምናምን እንደዚህ ነው ከውጭ ራሱ ላሳያችሁ እንደዚህ ነው ከፍተሽ ገብተሽ ሙሉ ፉካ ነው እንደዚህ ነው ገብታችሁ የምታዩት 1179 ግን ቤተሰብ ስላላሰራ አይደለም 1179 እሺ ጋይስ አሁን ልጅቷ የሚጠበቅባትን ነገር አደረገች ቅድም በመዝገብ አሁን አሳይችን አሁን ደግሞ ፎቶ የሌለው ደግሞ 1000 የቀብሩን እንትና ተናግሯል ብላችሁ ስጽፉት የነበረው 1179 ነው ከጧት ጀምሮ ስጽፉት የነበረው ይሄው አየኑ ፎቶ የሌለው ያደረጉት ደግሞ ቀባሪዎች ናቸው ማለት ቤተሰብን የሚያደርጉ ከተባለ እኔ ስለ ቤተክርስቲያን ስለማላውቅ አሁን የሷ ነው አይደለም እንትን ነው ቀያባቴ ፉካ ማለት ነው ፉካ ሆነ ማንኛውም ቀብር ለ40 ጊዜ ነው እስከ 40 ድረስ አጠናቃችሁ ታሰሩና ያለውን በውበትም ደረጃ በምንም ካሰሩ በኋላ ለ40 ጊዜ ነው የሚመረቀው አሁን የሷ ደግሞ ገና 10 ቀን ነው ስለዚህ እንደነዚህ ውበት ኖሮት ፎቶ ተደርጎ ስሟ ተጽፎ ማየት የምትችሉት ቤተሰቦቿ አሰርተውላት ልክ ለ40 ጊዜ ምርቃት ይደረግና ነው
እንደዚህ የሚሆነው እንጂ አሁን በገና በ10 ቀኗ ሊያልቅ አይችልም። ይሄ ያለው ፊኒሽንግ ራሱ አያልቅም። አልሰማሽም? ቀብሩን እንዴ ቤተክርስቲያን የሰው ምክንያቱም ዘመኑ አሁን በጣም ይሄ ማህበራዊ ወይዘሪት ታምራት ሰምታችኋል አይደለ? ትክክል ነው። ትህትና ታምራት የሚል መዝገቡ ለሳይቶናል ተቀብራለች ነው የሚለው። ግን ታቦት ምናምን ያኔ አልወጣም። ለመናገር ታቦት የወጣ ነገር የለም። ግን መዝገቡ ላይ ነው ሆኛ ያየ ነው። ስለማይቻል ነው ከሰማችሁ ሰውየው ሲያወራ። ስለዚህ ቀብሯን ማየት ግን አይቻልም እንጂ ትህትና ታምራት ተቀብራለች። ኦኬ እንትናን ማሳየት አይቻልም። ሙር ደግሞ ደጃዝማች እንትን ካለው እዚህ ሰው ካለው ምናምን ፎቶ አንስቶ መላክ የሚችል ከሆነ ቀብሩ ሩቅ ነው። ከማስበታውን እናንተ መቃብሩ ሩቅ ነው። ቀብሩ ሩቅ ነው። አንቺ አሁን ለማይዳችሁ እሱን ያሳዩን ጥሩ ነበረ። ማንኛውም ሰው ምናምን ተቀብሎ ይችላል። ፉካ ነው መሬት ላይ ነው የሚለው ነገር መጣራት አለበት። እና ግድግዳ አሁን ፉካ ላይ ይሁን ወይ መሬት ላይ መቀበሩ እኛ አንወጥም። ብናውቅ ኖሮ ቢያንስ በቀጥታ የሚቀበርበትን ቦታዎች ስለምናውቃቸው እዛ እንፈልግ ነበር። ማን ይነግራናል? ይዘው እንፈልግ ችግር የለም። መሬት ላይ ከሆነ ሰሞኑን የተቀበሉትን ምልክት ይኖራል ቢያንስ ብለን እናስባለን። ያ ስለዚህ መዝገቡ ተቀሩልን በፉካ ነው ወይስ በምንድን ነው የሚለውን እናንተ አረጋግጡልንና እኛ ደግሞ እሱን እንፈልጋለን። ኦኬ ያው መዝገቡ ላይ ካሉ መዝገቡ ላይ ግን አለ። እውነት ትህትና ታምራት በደንብ አለ። አሳየን ሰውየው። ያ ትህትና ታምራት ይዘት እናንተ በቃ እንትን አጣሩልን። ይሄ በፉካ ነው ወይስ በመሬት ላይ ምን አጣሩልንና እኛ በሆነ እንፈልጋለን። እሺ እሱን ነገር ይጣራ። ሌላው በኔ በኩል አሳማኝ ነው።